ዴቭ እንግዲህ ታላቅ እህት እንዲያገባ ሄዶ ታናሽ እህትን እንግዲህ አሽቶ ተመልሷል። እንግዲህ ታናሽ እህቷ የብርሃን እህት አደይ እንግዲህ እኔ እናትና አባቴን አስፈቅዶ ያገባኛል ብላ ስትጠብቅ፣ ነገር ግን ዴቭ ያልጠበቀውን ነገር በማድረግ ሰርፕራይዝ አድርጓታል። ብርሃኔ ከዴቭ ፍቅር እንደያዛት ለሁሉም ተናግራ የአደይና እንግዲህ የዴቭ ሰርግ እንዲስተጓጎል አድርጋለች። በዚህ መሀል እንግዲህ አደይ ምን የምታውቀው ነገር አልነበረም። ሆኖም እንግዲህ አደይ ለምንድን ነው ብርሃኔ እኔ እኮ ወደዋለሁ ለምን እንደዚህ ታደርጋለች በማለት ከየቷ ጋር እንግዲህ ያልሆነ ሰጣ ገባ ውስጥ ገብታለች። ይሁን እንጂ ሊሊም እንግዲህ አደይ ይህ ጥፋት ያንቺ ነው በማለት እንግዲህ አደይን ወቅሳል ነበረ። ምክንያቱም ይህን ያክል ጊዜ አብረሽ ስትኖሪ እንዲሁም ደግሞ ለእናትሽም ስልክ እየደወልሽ እያዋራሻትና እያናገርሻት ነበረ። ታዲያ ለምን ለብርሃኔ ከዴቭ ጋር ያለሽን ነገር ለምን አልነገርሻትም? አሁን ብትቀሚ የራስሽ ጥፋት እንጂ የብርሃኔ አይደለም በማለት ትመለሳለታለች። ይሁን እንጂ ብርሃኔም ልትወደውና ልታፈቅረው የቻለችው ባለፈው ታማ ወደ ከተማ መታ ሳለ ዴቭ በጣም ይንከባከባት ነበረ። በዚህ የተነሳ እንግዲህ ወደውም ነበረ። እንዲሁም ደግሞ ልቧ ውስጥ ቀርቷል ያለው ትህትናና እንክብካቤ ዴቭ እንዲመቻት አድርጓታል። በሌላ በኩል ደግሞ በዛ ሰዓት መታ ሳለ ባርኮት ከነ ዴቭ ቤት ስለነበረ እንዲሁም ደግሞ ባርኮት ለብርሃኔ እኔ እፈልጋታለሁ አደይ በጣም ጥሩ ሰውነች ምርጥ ነች እያለ በጣም ሲያወራት ነበረ። ስለዚህ በዛ ሰዓት እንግዲህ የብርሃን የመለከታ ምንም የተለየ ነገር የለም። ምክንያቱም ሁለቶችም የወዷትና ያፈቅሯት ነበር። ይሁን እንጂ ብርሃን እያሰበችው ባርኮት አደይን እንደሚፈልጋት ነው። ነገር ግን እንደሚፈልጋት ሆኖ ግን አሁን ላይ ወደ ውጭ ሀገር እንደሄደና አደይ የዴቭ እንደሆነች አላወቀችም። ነገር ግን ይሄ ነገር እንዴት ሊከሰት ቻለ? በሌላ በኩል እንግዲህ ዴቭም እስኪ ድፍረቱ ካለኝ የመጣሁበትን አላማና እቅድ ለእትዬ ተናግሬ እንዲሁም ደግሞ ለአደይ እናት ተናግሬ ወደ መጣሁበት እመልሳለሁ በማለት እንግዲህ ከራሱ ጋር እያወራ ይገኛል። በሌላ በኩል እንግዲህ ዳይመንድም የአደይን አባት እንግዲህ የባለ ሀብትና የባለ ጠጋ ልጅ ነው፣ ከአሜሪካ እኮ ነው የመጣ፣ ቤተሰቦቹ የሚኖሩት ውጭ ሀገር ነው፣ ፈረንጅ ነው። ዴቭ እኮ እንዴት ነው ዲያስፖራ እኮ ነው፣ እባክህ አደይ እኮ እህቴ ቁማ ቀረች እና እስኪ አንድ ነገር በላትና ታግበው እያለ እንግዲህ ዳይመንድም ለማግባባት ሞክሯል ዴቭን። ይሁን እንጂ የአደይ አባት እንግዲህ ምንድን ነው እናንተ ከአንድ ሽማግሌ ላይ ተባብራችሁ መጣችሁ ዘንድሮ በማለትም ሲያበሳጫቸው ነበር። ነገር ግን ዳይመንድ ይህን ነገር ከነገረው በኋላ ለስለስ ብሎ ሲያናግረውም ነበር። ይሁን እንጂ እኔማ እኮ ያለ የሌለ ፍሪዳይን ጥዬ ህዝቡን ሁሉ ጠርቼ ነይ አግቢ፣ የዛን የጌታ ልጅ አግቢና ድልቅቅ ብለሽ ኖሪ ብዬ ብነግራት እሷ ግን አሻፈረ ብላ ይኸው ከተማ ሄደች። በአሁኑም መቼም አደይን ድልቅቅ አድርጌ ድሬ ከዛ ለዚህ ባለ ሀብት ለሆነ ሰው ድራታለሁ እንጂ ይቺ ብርሃኔን ደግሞ አንዱ ፈልግላታለሁ በማለት እንግዲህ እንዲሁም ደግሞ አደይ የኔ ልጅ ሁና እኮ ሁሉም የሚንጋጋባት ሴት ነች። ከዚህ ሁና ራሱ ማንም ወንድ ነበር የሚፈልጋት። ጭራሽ ደግሞ እንደዚህ ከአሜሪካ መጣልኝማ ብዬ አይኔንም አላሽ ወዲያውኑ ነው እንግዲህ የምስማማው በማለት የአደይ አባት እንግዲህ ውሳኔውን ፈቅዷል። ይሁን እንጂ ዴቭም እንግዲህ እናትና አባቷ እንዲወዱ ብሎ ነበር ገጠር ሄደው። እንግዲህ የአደይ እናትም እየተንከባከበችው ትገኛለች ልክ እንደ አንድ እንግዳዋ። በሌላ በኩል እንግዲህ አለልኝና ጫኔ አሁንም ቢሆን የአበብንና የደመቀን ጉዳይ ጨርሱ ተብለው እንዲሁም ደግሞ ያንን መሬት ሽጡ ተብሎም ነበረ። ሆኖም እንግዲህ ከሸጡት በኋላ ትንሽ ገንዘቡ ስላልበቃቸው ተመልሰው መጥተዋል። በአሁኑ አለልኝ እኔ እርግጠኛ ነኝ ነገም የኛ ተራ ነው የሚሆን። ጫኔ ከዚህ ነገር ብትነቃ ይሻላል። ይህ ሰው እኮ እኔ እሱን አክብሬ አሽከር ሁኜ ከስር ከስሩ ስልኮ አሁን ላይ ከአቅሜ በላይ ሆነብኝ። በእርግጠኝነት ያው ጓደኛችን ያለምንም ርህራሄ ገሉ ቀብሮታል። ነገም የኛ ተራ ነው። እኔ አንድ ያለችኝና የሌለችኝን ቤቴንም አሳልፌ አልሰጥም። ጫኔ እንግዲህ የምትመለስ ከሆነ እንዲሁም ደግሞ ከተኛበት የምትነቃ ከሆነ ንቃና ድርሻችን ከነ አበበ ጎን ብናደርገው እናሸንፋለን በማለት ይነግረዋል። ጫኔ እንግዲህ በአሁኑ ኃይለኛ ውሳኔ ለመወሰን እየሞከረ ነው። ነገር ግን አለልኝ በጣም የነቃ ይመስላል። ሁሌ የእሱ አሽከር ሁኜ መኖር ሰልችቶኛል የሚል ግምት ነው ያለው። ይሁን እንጂ አበበና እንግዲህ ጓደኛውም ወደ ከተማ መጥተዋል። ከተማ ከመጡም እንግዲህ አደይ ናት የተቀበለቻቸው። በሌላ በኩል እንግዲህ ያቺ በላይነሽ ከተማውን ታውቂዋለሽ አይደል እያለ አበበ ሲነግራት፣ አዎ እዚህ ያጎቴ ልጆች እኮ አሉ፣ ጥርሴን አሞኝ ሳለ ወደዚህ መጥቻለሁ እና ከተማው ለእኔ አዲስ አይደለም በማለት ለአበበ ትነግረዋለች። ይሁን እንጂ ለጊዜው ቤት እስከምንከራይ በማለት ከሌለ ቤት ነበር ሄዱት። በሌላ በኩል እንግዲህ የፍቅር እናት ፍቅር በሌሊት ወጥታ ከዛ ቤት ስለጠፋችባት እንቅልፍ ሊወስዳት አልቻለም።
እንግዲህ ተኝታ በህልሟም ልጄ ልጄ ማለቷን አልተወችም። በሌላ በኩል እንግዲህ የቤዛ ወንድም እንግዲህ ዳንኤል በመንገድ ያገኛትና ብቻሽንማ ጥዬሽ አልሄድም፣ ስለዚህ እኔም እህት አለችኝ ልክ እንዳንቺ ቁጡ የሆነችና ነይ እስኪ ዛሬ ብቻሽን እዚህ ሌሊትና እዚህ ብርድ ላይማ ማደር የለብሽም፣ ምክንያቱም በጣም ድርዬዎች ስላሉ ይተናኮሉሻል በማለት አብሮ ጎዳና ላይ አስተዳድሯታል። ይሁን እንጂ ፍቅርም እንግዲህ በሁኔታው ግራ ግብት ብላ አንተ ማነህ? ለምንድን ነው እኔን እንደዚህ የምትጠብቀኝ? ስትለው ነበር። እሱም እንግዲህ በቃ ጉዳዩ ለዚህ ነው ሌላ ምንም አይደል በማለት ያው መልሶላታል። እንግዲህ ምን እየሰራች ነው ስላት በቃ ቁጭ ብዬ እዚህ ጋር እያሰብኩ ነው ያለችው። ነገር ግን እሱ በጣም ተናዳ ነበረ። ነይ ወደ ቤትሽ ልሸኝ ስላት እምቢ ያለች። ሆኖም እንግዲህ አብረው ነው ያደሩ። እሱም እንግዲህ አዝኖላት የራስሽ ጉዳይ ብሎ ጥላት ከሄደ በኋላ ወንድ ልጅ አይጨክንም እና እንግዲህ በሴት እንዲሁም ደግሞ እንዳያት ስለወደዳት ከልቡ ውስጥም ስለገባች ልቡንም ስላስደነገጠችው ጥሏት ሊሄድ አልቻለም እና ተመልሶ መቶ ጃኬቱን ደርቦላት እንድትለብሰው አድርጎ አብሮ እስከሚነጋ ጠብቋታል። ይሁን እንጂ ዳንኤል እባላለሁ በማለት እንግዲህ ራሱን ያስታወቃት፣ ፍቅርም እንግዲህ ፍቅር እባላለሁ ብላ ነው የተዋወቀችው። ነገር ግን ዳንኤል እና ፍቅር እንግዲህ ጓደኛሞች ቢሆኑ በጣም አሪፍ ይሆናል ብዬ አስባለሁ። ሁለቶችም ተንኮለኛ ናቸው። ነገር ግን ይህ ዳንኤል የሚባለው የፍቅርን ያክል ተንኮል የለበትም። ቢሆንም እንግዲህ ዳኒም ወደ ቤቱ ከሄደ በኋላ ቤዛ ቁጭ ብላ እየጠበቀችው ነበር። ወንድሜ የት ነበርክ? ትለዋለች። የሆነ ቦታ ነበርኩኝና በጣም ፍቅር የምትባል ፍቅር የሆነች ልጅ አየው በማለት ፍቅር እንደያዘውና እንደወደደችው ይነግራታል። ቤዛ እኛ ስራችን ስርቆትና ስርቆት ነው፣ ገንዘብ ነው። ስለዚህ ፍቅር ምናምን እያልክ እንድትወለካከፍብኝ አልፈልግም ነው የምትለው። ፍቅር እንግዲህ እንዲይዘው አትፈልግም። ወንድሟ ቀጥ ብሎ የመጣበትን አላማና ስራ እንዲሁም ደግሞ እንደዛ እየተበቀሏቸው እናታቸውን ያሳጣቸውን ሰው ሁሉ መበቀል ነው የሚፈልጉት። ይሁን እንጂ ቤዛ እስካሁን ድረስ እናቴ ታማለች እያለች ነበር የምሸውደን። ነገር ግን አባቱ የት እንዳለ አይታወቅም። እናታችን ግን ሞታለች ብሎ ዳንኤል ለፍቅር ነግሯታል። እንግዲህ ፍቅር የቤዛ ወንድም መሆኗን አላወቀችም። ምናልባትም እንግዲህ ወደፊት የምታውቅ ይሆናል። ወደ ቤት ከመጣች በኋላ እንግዲህ ያው የተለመደ መዘዟን ነው የተናገረችው። ሮማንም ተጨንቃ ነበረ። አደይ ስራ ቦታ ናት፣ እንዲሁም ስራ የላትም አሁን ላይ ከሊሊ ጋር ነው ያለችው። ሊሊም እንግዲህ ፍቅር ይዟ ደብን ብላ እያለቀሰኝ ነበረ። ምክንያቱም ባቡሬ እኔ የሆነች ልጅ ወድጃለሁ እያለ ግን ደግሞ ሊነግራት ስላልቻለ እኔ እንዴት ነው የማደርገው? በቃ ሌላ ሰው ጥሎ ከሄደ ግን ደግሞ ሰው ማመን አልችልም እያለች ሁለት ልብ ነው የሆነችው። አደይ ምናልባት እኮ አንቺን ሊሆን ይችላል የወደደች ብትላት አይ እሱ አይደለም ብላ እንግዲህ ግግም ብላለች። እያንዳንዱ የተናገራትን ነገር እንግዲህ ስታስታውስም ነበረ። በሌላ በኩል እንግዲህ ሊሊ የምጠረጥረው ልዱን ነው። ቅምጥልም እንግዲህ ኪንጎን ለመረዳት እየሞከረች ነው። የባቡሬ እናት ቅምጥሌ እባክሽ አንቺ ሴት ልጅ ነሽ፣ ብልጥ ሁኚ፣ በደካማ ጎን እየገባሽ እርጂው፣ አተንከላከዩ እና ሁሌ ደግሞ አንቺ የበላይነት አይሰማሽ፣ ሴት ነሽ፣ ረጋ በይ ትላታለች። እንግዲህ ኪንጎ አሁን ላይ ጓደኛው ወደ ገጠር ጥሎ ስለገባ ምን አለኝ አብሬ በሄድኩ። አሁን እኮ አንተ ብቻህን ጥላኝ ከሄድክ በኋላ ህይወት ከባድ እንደሆነች ተረድቻለሁ። ለካ ብዙ ደካማ ጎኑን አንተ ስትሸፍንልኝ ነበር በማለት እንግዲህ ለዳይመንድ ደውሎ በስልክ አሳውቆታል። እንዲሁም የተበደርኩት ብር አለ ላክልኝ ይለዋል። በዚህ የተነሳ እንግዲህ ቅምጥል ትሰማና በጣም ትናደዳለች። ቆይ አሁን ለምንድን ነው ብር የፈለገው ማለትም አፋጣውም ነበረ። እንግዲህ ቅምጥል ከኔና ካሹ በጣም የምትቀርበው ማንን ነው? ለምንድን ነው ካሹ ገንዘብ የጠየቀው በማለት ነው እንግዲህ የተቆጣችው። ነገር ግን ገንዘቡን ያው መልሳለታለች። እንግዲህ ዳይመንድ ገጠር ነው ያው የእሱ ጉዳይም አላለቀለትም። ዳይመንድም እንግዲህ ከሻኪራ ጋር ያው ፍቅር ሳይጀማመረው አይቀርም። ወንዝ ዳር ቁጭ ብላ እግሯን እየታጠበች እያለ ሻኪራዬ እንዴት ነሽ እያለ እንግዲህ ሰላም ሲላት ነበር። እሷም እንግዲህ ኮቴ የለም ስትለውም ነበረ። ይሁን እንጂ ዴብና እንግዲህ ብርሃኔም መስክ ዳር ቁጭ ብለው ሲያወሩም ነበር። ምንድን ነው የተደበቀ ነገር ስትለውም እንግዲህ ምንም የለም ነው በማለት የመለሰላት። ፍቅርም ወደ ቤት ከተመለሰች በኋላ ሮማንና አሹ በአንድ ተኝተዋል ብላ እንግዲህ እናቷን ትነግራታለች። እናትም እንግዲህ ቆይ አንቺ ልጅ እየፈጠርሽ አይደለም የምታወሪው ትላታለች። አላመንሽ ነይ ሂጂና እየትላታለች። እንግዲህ አሹ ሮማን ያው እንደሚወዳት ታውቃለች፣ ግን ደግሞ ልትረዳው አልቻለችም። በፍቅረኛሞች እንግዲህ ይቀናል። ፍቅረኛሞች ተያይዘው እጅ ለእጅ ምናምን ሲሄዱ በጣም እየቀናና እየተናደደ ነው ያለው። ይሁን እንጂ ሮሚ አልፈልግም በማለት እንግዲህ የእሱን ፍቅር አለመቀበል ፍላጎት አላት። እንዲሁም ደግሞ በአንድ ቤት ስለተቀጠሩ ራሱ ሁለታቸው በጣም እየተናደደችባቸው እንግዲህ ፍቅር እናት። በሌላ በኩል እንግዲህ ወደ ሊሊ ቤት ከመጣችን በኋላ አበበና ጓደኛው እንዲሁም
ብርሃኔ እንደምትወደው ፍቅር እንደያዛት ከዴብ ትነግራለች። እንግዲህ አደይ አሁን ቀጣይ ጦርነቷ የሚሆነው ከእህቷ ጋር ነው። እስካሁን እንግዲህ ቤዛንም ፍቅርንም ሌሎችንም አሸንፋ ነበር። በአሁኑ ደግሞ ከእህቷ ጋር እንዴት አይነት ፊልሚያ ውስጥ እንደምትገባና ትግሉን እንዴት እንደምታሸንፍ እንግዲህ የምናይ ይሆናል። ብርሃኔ አደይ እንደምትወደው ካወቀች ምን ልትል ትችላለች? አደይ ምናልባት እንግዲህ ለታናሽ እህቷ ስትል ዴብን ልትተውም ትችላለች። የአደይ ውሳኔ ምን ሊሆን ይችላል? የዛሬ ቪዲዮአችን ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።